ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የሚዲያና ኮሙኒኬሽን ዘርፉ ለብሔራዊ ጥቅምና ሀገራዊ አንድነት የበኩሉን ሚና እንዲወጣ ለማስቻል እንደሚሰራ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድር አቶ ኦርዲን በድሪ የመንግስት ኮሙኒኬሽን አገልግሎት አመራሮችን በጽህፈት ቤታቸው ተቀብለው የኮሙኒኬሽንና የሚዲያ ዘርፉን ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። ተጨማሪ አለን። የሚዲያ ዘርፉ ለብሔራዊ ጥቅምና ሀገራዊ አንድነት ይበልጥ መረጋገጥ የበኩሉን ሚና እንዲወጣ ለማስቻል እንደሚሰራ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድር አቶ ኦርዲን በድሪ የመንግስት ኮሙኒኬሽን አገልግሎት አመራሮችን በጽህፈት ቤታቸው ተቀብለው የኮሙኒኬሽንና የሚዲያ ዘርፉን ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በዚህ ወቅት ርዕሰ መስተዳድሩ እንደገለጹት ከለውጥ ወዲህ የማህበረሰቡ ዘርፈ ብዙ የመልማት ጥያቄዎች ምላሽ ለመስጠት በቁርጠኝነት እየተሰራ ነው። በተለይ በኮሪደር ልማት ስራዎች የማህበረሰቡን የመልካም አስተዳደርና የልማት ጥያቄዎች ምላሽ እንዲያገኙ በማስቻል ረገድ አበረታች ተግባራት ማከናወን ተችሏልም ብለዋል። በክልሉ አሰባሳቢ ትርክቶችን የበላይነት እንዲይዝ በማስቻል የተፈጠረውን አንድነትና የወንድማማችነት እሴት ማህበረሰቡ ለልማት ስራዎች ተባባሪ እንዲሆን በማስቻል አበርክቶ የጎላ ነው ብለዋል። በቀጣይም የሚዲያና ኮሙኒኬሽን ዘርፉ ለብሔራዊ ጥቅምና አገራዊ አንድነት ይበልጥ መረጋገጥ የበኩሉን ሚና እንዲወጣ ለማስቻል በትኩረት ይሰራልም ብለዋል። በተለይም የሚዲያና ኮሙኒኬሽን ዘርፉ ግንዛቤን በመፍጠር ማህበረሰቡ ለሀገራዊ ጥቅም መከበር በአንድነት እንዲቆም ለማስቻል እያከናወናቸው የሚገኙ ተግባራት ውጤታማ እንዲሆኑ ዘርፉ በግብአትም ሆነ በሰው ኃይል የማደራጀት ስራ ትኩረት የሚሰጠው መሆኑን አክለዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በበኩላቸው በክልሉ በአጭር ጊዜ የተከናወኑ የልማት ስራዎችን አድንቀዋል። የሚዲያና ኮሙኒኬሽን ዘርፉ ብሔራዊ ጥቅምን በተመለከተ ግንዛቤ በማስጨበጥ ሀገራዊ አንድነትን በማጎልበት ትልቅ ኃላፊነት ያለበት መሆኑንም ገልጸዋል። በተለይ ህዝቡ ብሔራዊ ጥቅሙን እንዲረዳ ብሎም የክልሉን ልማት እንዲደግፍ በማስቻል የተከናወኑ ተግባራት አበረታችና ተጠናክረው ሊቀጥሉ የሚገባቸው መሆኑን ገልጸዋል። በቀጣይም አገልግሎቱ በዘርፉ ያሉ ማነቆችን ከክልሎች ጋር በቅንጅት በመስራት እንዲፈቱ ለማስቻል እንደሚሰራ ገልጸዋል። በክልሉ የተካሄዱ ህዝባዊ የውይይት መድረክ ለልማትና ዘላቂ ሰላም ግንባታ የጋራ አቋም የተወሰደበት መሆኑን በብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በህዝባዊ መድረኩ ዙሪያ በብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ መግለጫ ሰጥተዋል። ፍቃዱ በላይ ተጨማሪውን ያቀርበዋል። በክልሉ የተካሄደው ህዝባዊ ውይይት መድረክ ለልማትና ዘላቂ ሰላም ግንባታ የጋራ አቋም የተወሰደበት መሆኑን በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገልጸዋል። በሐረሪ ክልል የጉባ በስርዓቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት መድረክ መካሄዱ ይታወቃል። በመድረኩ መንግስት የተጀመሩ ተስፋ የተጣለባቸው የልማት ስራዎች እንዲቀጥሉ በሰላምና መረጋጋት በትኩረት መስራት፣ የዋጋ ግሽበትና የኑሮ ውድነትን መግታት ላይ ከተሳታፊዎች በብዛት ተነስተዋል። በክልሉ ከተካሄደው መድረክ ምን መሰረታዊ ነጥቦች ተነሱ በሚለው ላይ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ ጌቱ ወይሳ መግለጫ ሰጥተዋል። በተካሄደው ውይይት ህዝቡ የልማቱና የሰላም ግንባታ ባለቤት መሆኑን በተግባር ያሳየበት እንዲሁም ለመንግስት ጥሩ ጅምሮች እውቅና የሰጠበት መሆኑን ገልጸዋል። ከመድረኩ ከመልካም አስተዳደር፣ ከመሰረተ ልማት፣ ከሰላምን ከማጽናት፣ ከአገልግሎት አሰጣጥና በሌሎች የልማት ስራዎች ላይ ህዝቡ ተሳትፎውን ያሳየበትና ለተከናወኑ ስራዎችም እውቅና የሰጠበት ነው ብለዋል። በዚህ መሰረት የተጀመሩ ልማት ስራዎችን ከዳር የማድረስ በጎደሎነት የተነሱትን የማረምና ለህዝብ የላቀ ተጠቃሚነት ለመትካት አመራሩ ቃል የገባንበት መሆኑን ገልጸዋል። መንግስት ለጋራ ልማትና ህብረ ብሔራዊ አንድነት በመትጋት ተጨባጭ ውጤቶችን እያመጣ መሆኑን አንስተው ከህዝብ የተገኙ ግብዓቶችን በመሰነቅ በየደረጃ ባለው አመራር ለላቀ ስኬት ለመስራት ተዘጋጅቷል ብለዋል። ለክልሉ ዘላቂ ሰላምና ልማት ህዝቡ እያደረገ ላለው የላቀ አስተዋጽኦ አመስግነው በቀጣይ ለሚከናወኑ ስራዎችም ድጋፉ ተጠናክሮ እንዲቀጥል ጠይቀዋል። የፌዴራል ኡላማ ጉዳዮች ምክር ቤት ከሐረሪ ክልል እስልምና ጉዳዮች ምክር ቤት ጋር በመተባበር ለኡላማዎችና ለቁርአን አስተማሪዎች ሲሰጥ የነበረው ስልጠና ተጠናቋል። የቁርአን አስተማሪዎችና ኡላማዎች በእምነት የጠነከረና ህብረተሰቡን የሚያገለግል ማህበረሰብ በመፍጠር ረገድ ሚናቸውን ሊወጡ እንደሚገባም ተገልጿል። ዘገባው የአብዲ ኡስማን ነው። ፍቃዱ በላይ ተጨማሪውን ያቀርበዋል። የፌዴራል ኡላማ ጉዳዮች ምክር ቤት ከሐረሪ ክልል እስልምና ጉዳዮች ምክር ቤት ጋር በመተባበር ለኡላማዎችና ለቁርአን አስተማሪዎች ሰጥ የነበረው ስልጠና ተጠናቋል። በስልጠናው ላይ ንግግር ያደረጉት የፌዴራል እስልምና ጉዳዮች ምክር ቤት ስራ አስኪያጅ ሼህ መሐመድ አሚን ሰኢድ ዳያሽ እንዳሉት የስልጠናው ዋና ዓላማ ቁርአንን የሚያስተምሩ ኡላማዎችና ሼኮች የሃይማኖት ትምህርት በሚገባ ለማህበረሰቡ እንዲያስተላልፉ ማረጋገጥ ነው ብለዋል። በተጨማሪም 12 የእስልምና ሃይማኖታዊ ትምህርት መጽሐፍት ዘመናዊ የሆነው በአዲስ ቅርጸት መታተማቸውን ጠቅመው ስለ ኪታቦችም ግንዛቤ መሰጠቱን ገልጸዋል። ይህ ስልጠናው ከፍተኛ ወጪ የወጣበትና ከፍተኛ መጽሐፎች ከውጪ ታትመው የመጣበትና ልዩ የሆነ ስልጠና
በጣም በገንዘብ ቢተመን ብዙ ገንዘብ የሚወጣበትን እስልምና ጉዳዮች ጠቅላይ ምክር ቤት ደብዳቤ በመጻፍ ዑለማ ምክር ቤት ተቀባይነት አግኝቶ ይሄን ስልጠና ልንጨርስ በቅተናል። አላሁ አክበር። ስለዚህ የዛሬው ስልጠና ያጠናቀቁትን ሰልጣኞቻችን የምስክር ወረቀትና የዚሁ መርከዝ ኃላፊዎች በጣም ደስ ስላላቸው ለነሱ ለእያንዳንዱ ተሳታፊዎች 30 ጁዝ ቁርአን በስጦታ የሚሰጥበትና ስልጠናችንን በዚህ የምናጠናቅቅበት ቀን መሆኑን በዚሁ አበስራለሁ። ስልጠናው የተካሄደው የሃይማኖት ትምህርት የሚያስተምሩ ኡላማዎችና ሼኾች ከስልጠናው የተገኘውን ግንዛቤ ለማህበረሰቡ እንዲያካፍሉ ለማስቻል ስልጠናው የሚያግዝ መሆኑን ተናግረዋል። ሼህ መሐመድ አሚን አክለውም ስልጠናው ከታህሳስ 4 እስከ ታህሳስ 9 ድረስ እንደተሰጠና 50 ምሁራንና 50 የቁርአን ጥናት አስተማሪዎች በስልጠናው ተሳትፈዋል ብለዋል። ታህሳስ 4 ጀምሮ እስከ 9 ያለው ቀን እዚህ ውስጥ ገብተው 50 ኢማሞችና 50 ቁራ የሚያስተምሩ በዚህ አካባቢ የሚገኙ ኢማሞችና አሊሞች ይህን ስልጠና እንዲያገኙ የሐረሪ እስልምና ጉዳዮች ከፍተኛ ምክር ቤት ከፌደራል ካለው ዑለማ ምክር ቤት ጋር በመተባበር ጃሚያ ቡንያን ሳዑዲ አረቢያ ያለው ይህን ስልጠና እንዲያዘጋጅና ሰልጣኞች ለሳምንት ሙሉ ሳይወጡ በዚሁ መርከዝ ውስጥ ቁጭ ብለው እርስ በራስ እየተወያዩ የሚያድሩና ስልጠናውን የወሰዱበት በዛሬው ቀን ለማጠናቀቅ ደርሰናል ማለት ነው። በመጨረሻም በስልጠናው የተሳተፉ ምሁራኖችና ሼኾች ከስልጠናው የተገኘውን ግንዛቤ ለማህበረሰቡ እንዲያካፍሉም አሳስበዋል። ቸሻየር ኢትዮጵያ ሐረር ቅርንጫፍ ከ50 በላይ ለሚሆኑ አካል ጉዳተኞች ድጋፍ አደረገ። አካል ጉዳተኞችን ተጠቃሚ ለማድረግ የሚደረገው ድጋፉ በቀጣይም ተጠናክሮ እንደሚቀጥልም ተገልጿል። ናርዶስ ዳምጤ ተጨማሪ አላት። ቸሻየር ኢትዮጵያ ሐረር ቅርንጫፍ በዛሬው ዕለት ከ50 በላይ ለሚሆኑ የአካል ጉዳተኞች ድጋፍ አድርጓል። የቸሻየር ሰርቪስ ኢትዮጵያ ሐረር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ህይወት ሙሉጌታ እንደገለጹት የበጎ አድራጎት ድርጅቱ አካል ጉዳተኞች በሁሉም መስኮች ተሳታፊና ተጠቃሚ እንዲሆኑ የተለያዩ ስራዎችን እየሰራ እንደሚገኝ ገልጸዋል። በዚህም ባለፉት ጊዜያት በደደርና በአካባቢው ለአካል ጉዳተኞች የሚያስፈልጉ ቁሳቁሶችን ማለትም እንደ ዊልቼር፣ ክራንችና አርቲፊሻል እግሮችን የማደስና የማበርከት ስራዎችን ሲሰሩ መቆየቱን ገልጸዋል። በዛሬው ዕለት ደግሞ በሐረሪ ክልል ከ50 በላይ ለሚሆኑ የአካል ጉዳተኞች ድጋፍ መደረጉን ገልጸው ይህ ድጋፍ ለ3 ተከታታይ ቀናት እንደሚቀጥልም ገልጸዋል። ለአካል ጉዳተኞች ድጋፍ መስጠትን ብቻ ሳይሆን የአመለካከትን ችግር ከመቅረፍ አኳያ የግንዛቤ ማስጨበጫ ስልጠና እየሰጡ እንደሚገኝም አስታውቀዋል። ድርጅቱ ይህንን ድጋፍ ለአካል ጉዳተኞች ለማበርከት በተለያዩ ጊዜ የሚያደርጋቸውን የገቢ ማሰባሰቢያዎች በመጠቀም የተለያዩ ግብአቶችን ለአካል ጉዳተኞች እያቀረቡ እንደሚገኙም ገልጸዋል። ለተደረገላቸው ድጋፍ ደስተኛ መሆናቸውን የገለጹት ወይዘሮ ፋጡማ ይህ ድጋፍ ለልጃቸው በጣም ትልቅ ነገር እንደሆነ ገልጸዋል። ከዚህ በፊት ልጃቸው የዊልቸር ተጠቃሚ ባለመሆኑ ብዙ ውጣ ውረዶችን ያዩ መሆኑን ገልጸው ትምህርት ቤት ለመመላለስም ይቸገር እንደነበር ገልጸዋል። አሁን ግን በተደረገላቸው ድጋፍ የተነሳ በዊልቸር እየሄደ ትምህርቱንም መከታተል እንደሚችል ተናግረዋል። ይህም ለሷም ሆነ ለልጇ ትልቅ ደስታን እንደፈጠረላቸው ገልጸዋል። የአካል ጉዳተኞች ሁለንተናዊ ተሳትፎና ተጠቃሚነትን የማረጋገጥ ስራ በአንድ ግብረሰናይ ድርጅት ወይም በመንግስት ብቻ እውን የሚሆን ባለመሆኑ የሁሉም ዜጋ ትብብርና ርብርብ የሚያስፈልግ መሆኑንም ገልጸዋል። በክልሉ አሚር ኑር ወረዳ ጤና ጣቢያ አስፈላጊውን የጤና አገልግሎቶች እያገኘን ነው ሲሉ ተገልጋዮች ገለጹ። የወረዳው ጤና ጣቢያ በበኩሉ ጥራት ያለው የጤና አገልግሎት በመስጠት የማህበረሰቡን እርካታ ለማረጋገጥ እየሰራ መሆኑን አስታውቋል። ዘገባው የትዕግስት በለጠ ነው። የአብስራ አሰግድ ተጨማሪውን ታቀርበዋለች። በሐረሪ ክልል አሚር ኑር ወረዳ ጤና ጣቢያ አስፈላጊውን የጤና አገልግሎትና እንክብካቤ እያገኙ መሆናቸውን ያነጋገርናቸው ተገልጋዮች ገለጹ። በአሚር ኑር የጤና ጣቢያ የሚሰጡ የጤና አገልግሎቶች ጥራት ያላቸውና የማህበረሰቡን ፍላጎት ያማከሉ ናቸው ያሉት ተገልጋዮቹ የጤና መድህን አገልግሎት ተጠቃሚዎችም አስፈላጊውን የጤና አገልግሎቶች እያገኙ መሆናቸውን ተናግረዋል። አልፎ አልፎ የሚስተዋሉ የመድኃኒት እጥረት እንዲቀረፍላቸውም ተገልጋዮቹ ጠይቀዋል። ሁኔታው በጣም ጥሩ ነው። ከዚህ በፊት እዚህ አልመጣውም ነበር፣ ግን እስከማየው ድረስ ጥሩ ነው። እንደደረሱ ካርድ ተሰጠኝና ወደ ሕክምና አገልግሎቱ ገባው። በጣም ጥሩ ነው። ማህበረሰቡን የበለጠ መርዳት እንዳለባቸው መናገር ፈልጋለሁ።
በጥሩ ሁኔታ ያስተናግዱናል። የሚያስፈልገንን ሁሉ እያደረጉልን ነው። ከ2007 ጀምሮ እዚህ አገልግሎት እያገኘሁ ነው። የሚያስፈልገኝን አገልግሎት አጥቼ አላውቅም። በመድኃኒት ረገድ እጥረት ቢኖርም እንኳን ሌላ ምንም ችግር የለም። በማንኛውም ጊዜ የሚያስፈልገኝን ነገር አገኛለሁ። በጤና ጣቢያው የተመላላሽና የውስጥ ደዌ ሕክምና ባለሙያ ጌታ መሳይ አበበ ጤና ጣቢያው በተመላላሽ ሕክምና ክፍል ከህፃናት እስከ አዋቂዎች 24 ሰዓታት ሙሉ አገልግሎት እየሰጠ መሆኑንም ተናግረዋል። የምግብ እጥረት ላለባቸው ህፃናት በጤና ጣቢያው አስፈላጊው የሕክምና አገልግሎት እየተሰጠ መሆኑን ጠቁመዋል። የተለያዩ ወረርሽኝ በሚመጡበት ጊዜ ብቻ ሳይሆን በማንኛውም ሰዓት ላይ የሄልዝ ኤዱኬሽን ወይም ደግሞ የጤና አጠባበቅ ትምህርት በዚህ በጤና ጣቢያችን እንሰጣለን። ማህበረሰብ ውስጥም ወጥተን እናስተምራለን። ማህበረሰቡን እንዴት ጤናውን መጠበቅ እንዳለበትና አካባቢውን ከጤናን ከሚበክሉ በሽታን አምጪ ተዋሲያን ጽዱ ማራኪ እንዲሆን እንዴት መስራት እንዳለባቸው ማድረግ እንዳካባቢያቸው መጠበቅ እንዳለባቸው በጤና ኤክስቴንሽኖቻችን አማካኝነትና በጤና ባለሙያዎቻችን አማካኝነት በጤና ጣቢያውም ማህበረሰቡን ቤት ለቤት እየሄድን የማስተማር ስራ እንሰራለን። በጤና ጣቢያው የቅድመ ወሊድና ድህረ ወሊድ ክትትልና ሕክምናን ጨምሮ የተለያዩ የጤና ግንዛቤ እየተሰጠ እንደሚገኝም ባለሙያው ገልጿል። የአሚር ኑር የጤና ጣቢያ ኃላፊ አቶ ሳላዲን አህመድ ጤና ጣቢያው የተለያዩ የጤና አገልግሎቶችን እየሰጠ መሆኑን ገልጸው የማህበረሰቡን እርካታ ለማረጋገጥ ትኩረት ተሰጥቶት እየተሰራ እንደሚገኝም ተናግረዋል። በተጨማሪም ማህበረሰቡ የአካባቢውን ንጽህናን በመጠበቅና ድንገተኛና ተላላፊ በሽታዎችን በመከላከል ጤናውን እንዲጠብቅ የቤት ለቤት የግንዛቤ መስጠት ስራ እየተካሄደ ነው ብለዋል። የጤና መድን ተጠቃሚዎች በጤና ጣቢያው ተገቢውን አገልግሎት እያገኙ መሆኑን ጠቁመው በመላ ሀገሪቱ የመድኃኒት አቅርቦት እጥረት እንዳለና ይህን ችግር ለመፍታት ከሚመለከታቸው አካላት ጋር በመተባበር እየተሰራ መሆኑን አክለዋል። ፈንከኝ ተጃጅላ ገረገራ ከና ሰንከይሳ ተጃጅላ ሀዶሌ ፊዳይመኒ ተጃጅላ ደዴበኒ ያለሙ ተጃጅላ ቲቢዎች ወልቀበቴ ጣቢያችን የተለያዩ አገልግሎቶች እየሰጠ ነው። የእናቶች ጤና አገልግሎቶችን፣ የተመላላሽ ጤና አገልግሎቶች፣ የቲቢ ሕክምና አገልግሎቶችን፣ የወጣቶች ጤና አገልግሎቶችን፣ የአእምሮ ህመም ሕክምና፣ የላቦራቶሪ አገልግሎቶችንና የድንገተኛ ሕክምና አገልግሎቶችን ጨምሮ የተለያዩ አገልግሎቶችን ይሰጣል። የተገልጋይ እርካታን ለማረጋገጥ ክትትል ይደረጋል። የመድኃኒት አቅርቦት እጥረት እንደ ሀገርም ያለ ነው። ችግሩን ለመፍታት ከሚመለከተው አካል ጋር እየተሰራ ነው። ከጊዜ ወደ ጊዜ ክትትል እየተደረገበት ሲሆን ምን ያህል ሰዎች የሚገኙትን መድኃኒቶች እንደወሰዱና ስንት ሰዎች እንደተቀበሉ እንከታተላለን። ጊዜ ዱፈንደዋ ዳቡረቲ ማለፍ ደበን ዋንጆረቲ ዲቴይል ገነመ የሮ ሁንዳ መሪጎና ማህበረሰቡ ማንኛውም የጤና እክል ሲገጥመው በአፋጣኝ ወደ ጤና ተቋማት በመሄድ አስፈላጊውን የሕክምና አገልግሎት ማግኘት እንዳለበትም ተገልጿል። በሐረሪ ክልል በኤረር ወረዳ ከ1700 ሄክታር በላይ መሬት በመስኖ ልማት እየለማ መሆኑን የወረዳው ግብርና ልማት ጽሕፈት ቤት አስታወቀ። በወረዳው አርሶ አደሩ ከተረጂነት ወጥተው ወደ ምርታማነት እንዲሸጋገሩም በትኩረት እየተሰራ መሆኑ ተገልጿል። ዘገባው የሙሄዲን ሙክታር ነው። ሄኖክ ግርማ ተጨማሪውን ያቀርበዋል። በሐረሪ ክልል ኤረር ወረዳ ከ1700 ሄክታር በላይ መሬት በመስኖ ልማት እየለማ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። የኤረር ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ረመዳን ኢድሪስ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ሁሉም ውሃ ያላቸው መሬቶች ወደ ምርታማነት እንዲሸጋገሩ እየተሰራ ነው ብለዋል። እንደ ኃላፊው ገለጻ በዚህ ዓመት በወረዳው ከ1783 ሄክታር በላይ መሬት ለማልማት የታቀደ መሆኑን ገልጸው እስካሁንም 1700 ሄክታር መሬት በመስኖ እየለማ መሆኑን ገልጸዋል። ከናብ ጋር በረና ካአና ይሪቲ ሄክታር ሆሞታ ካፊ ዲባ ቶርባፊ ሰዲተሚ ሰዲ ኸሮፍ በዚህ ዓመት እንደ ኤረር ወረዳ 1783 ሄክታር መሬት ለማልማት አቅደናል። እስካሁን ድረስም 1700 ሄክታር መሬት በማልማት ላይ እንገኛለን። በዚህ ሳምንት እቅዶቻችንን 100% ስኬታማ እናደርጋቸዋለን። ይህ እቅድ እንዲሳካ ሁሉም ውሃ ያለው መሬት እንዲለማ ከጅምሩ በቂ ስልጠናና ግንዛቤ ሰጥተናል። ቡላ ሁንደ መሬት ይፍኔ ለፍቲ ተቃገቡ ብሉን ቀብዱ ጀኔ የነዳጅ እጥረት የአርሶ አደሩ ምርትና ምርታማነት እንዳያደናቅፍ ከግብርና ልማት ቢሮና ከንግድ ልማት ኤጀንሲ ጋር በመተባበር እየተሰራ መሆኑን ተናግረው በየቀበሌው አርሶ አደሮችን በማደራጀት ነዳጅ እንዲያገኙ እየተደረገ መሆኑን አክለዋል። በደብሬስ የሮምቲ ገበያ ዳፍዲስኑ ገበያ ሄዱ ተስገበስኔ ቱሬ አከስመ ገበያ ባለፈው ዓመት ምርታችን ሲደርስ ገበያን አረጋጋለን። በዚህ ዓመትም ምርቱ ሲጀምር ገበያውን ያረጋጋል። ተጠቃሚዎችም በተመጣጣኝ ዋጋ ይገበያያሉ።
ገበሬውም የድካሙን ዋጋ ያገኛል። ህገወጥ ነጋዴዎችን ማል እንዳይገቡ ለመከላከልም እየሰራን ነው። የኦሚሽቱማ ሳኸነ ቡአ ደደቢሳትሌ እኔ አርከታይቹ በወረዳ ውስጥ እየተከናወኑ ያሉት የግብርና ልማት ስራዎች የምግብ ዋስትናን ከማረጋገጥ ባለፈም ገበያውን በማረጋጋት ረገድ ትልቅ ሚና ይጫወታሉ ብለዋል። የግብርና ምርቶችን በአግባቡ ለተጠቃሚዎች እንዲደርሱ አራተኛና ገንደቡቤ አካባቢ የገበያ ማዕከላት መመስረታቸውንም ገልጸዋል። በወረዳው የሚገኙ የግብርና ባለሙያዎች ለአርሶ አደሩ አስፈላጊውን ድጋፍና ክትትል እያደረጉ መሆኑንም ገልጸዋል። የኃይል ችግሩ ተፈቷል። የነዳጅ አቅርቦቱም ጥሩ ነው። አካና አይረቴ ዱጋዳ ሆጂን ጀሊሲ ቦና የሮማ ከነ ሀላ አጃይባቲን በባለቻ ጅራ እንደ ወረዳ በስፋት የመስኖ ልማት ስራዎችን እየተከናወኑ ነው። ከ5 ዓመት በፊት ሳይለማ የነበረ የከብቶች ግጦሽ ቦታ በአሁኑ ጊዜ በአመት 3 ጊዜ እያመረቱበት ነው። የኤሌክትሪክ ኃይል እንደ በፊቱ አይቋረጥም። ይህ ሁኔታ በዚህ መልኩ መቀጠል አለበት። ይህ መብራት በዚህ መልኩ ከቀጠለ ለእርሻው በጣም ጠቃሚ ይሆናል። አለበሪዳ መስራይ ጅራ ከነዋን ጋር የቾየ የወረዳው አርሶ አደሮች እየተደረገላቸው ላለው ድጋፍ ምስጋናቸውን ገልጸው ከተረጂነት ወደ ምርታማነት ለመሻገር በቁርጠኝነት እየሰሩ መሆኑን ገልጸዋል። አላየት ተፈምነ ካኑመ ይዩማኑ ራባቶ ነብደና ገሩ አሞ ትልቅ ለውጥ አለ። በዚህ መልኩ ከቀጠል ከድህነት እንወጣለን። የግብርና ልማት ቢሮም ድጋፍ እያደረገልን ይገኛል። ሊለማ የሚችል ትልቅ መሬት አለ። ለመሬቱም ውሃ ማድረስ የሚችል አቅም ያለው ሞተር እንፈልጋለን። ሁሉም መሬት ቢለማ ከራስ አልፈን ሌሎችንም መርዳት እንችላለን። የወረዳው ግብርና ጽሕፈት ቤት ለአርሶ አደሩ የሴፍትኔት ጥገኝነትን ታሪክ ለማድረግ የሚያደርጉትን ጥረት እንዲቀጥሉ ማሳስበዋል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱ የአማርኛ ቋንቋ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ ለአፍሪካ የኃይልና የብርሃን በረከት ሆኗል ሲሉ የግድቡ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ገለጹ። በሌላ ዜና በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ መጀመራቸው ተመላክቷል። እሌንሽ መልስኝንና መሰል አገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ ለአፍሪካ የኃይልና የብርሃን በረከት ሆኗል ሲሉ የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ 4 ቀን 2017 ዓ.ም የሀገራት መሪዎች በተገኙበት በጠቅላይ ሚኒስትር ዶክተር አብይ አህመድ መመረቁ ይታወሳል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ለኢዜአ እንደተናገሩት ግድቡ ሀገራዊ የኤሌክትሪክ ኃይል አቅርቦትን በከፍተኛ መጠን በማሳደግ ለኢኮኖሚያዊ እድገት ትልቅ አስተዋጽኦ እያበረከተ ይገኛል። በዚህም ለሀገሪቱ ኢንዱስትሪ ኃይል እንዲያገኝ በማድረግ ለሀገር እድገት ትልቅ አስተዋጽኦ እንዳለው ጠቁመዋል። ለጎረቤት ሀገራት ኃይል በማቅረብ ቀጠናዊ ትስስርን ይበልጥ እያጠናከረ መሆኑን ጠቅሰው በቀጣይም ለሌሎች የአፍሪካ ሀገራት የኤሌክትሪክ ኃይል ተደራሽ በማድረግ የብርሃን ምንጫቸው እንደሚሆን ጠቁመዋል። የህዳሴ ግድብ ከገንዘብ ባለፈ የህይወት ዋጋ ተከፍሎ የተገነባና በጋራ ደማቅ አሻራ የተጻፈበት ግድብ መሆኑንም አንስተዋል። በአፍሪካ ግዙፉ የሆነው ታላቁ የኢትዮጵያ ህዳሴ ግድብ 5150 ሜጋዋት ኃይል የማመንጨት አቅም አለው። በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ መጀመራቸው ተመላከተ። የአምራች ኢንዱስትሪ ብሔራዊ አማካሪ ኮሚቴ በከተማዋ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ ጎብኝተዋል። ጉብኝቱ የአማካሪ ኮሚቴው ሰብሳቢ አምባሳደር ግርማ ብሩ የተመራ ሲሆን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተገኝተዋል። እንዲሁም የኢንዱስትሪ ሚኒስትር መላኩ አለበል፣ የግብርና ሚኒስትር አዲሱ አረጋ፣ የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በጉብኝቱ ላይ ተሳትፈዋል። በጉብኝቱ ወቅት እንደተገለጸው ባህር ዳር ከተማ ከ273 በላይ አምራች ኢንዱስትሪዎች አሏት። በተያዘው በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች በከተማዋ ስራ የጀመሩ ሲሆን 42 ኢንዱስትሪዎች ደግሞ ወደ ስራ ለመግባት ማሽን በመትከል ላይ እንደሚገኙ በጉብኝቱ ወቅት ተገልጿል።
ላለፉት 6 ቀናት በሶማሊያ ዋና ከተማ ሞቃዲሾ ሲካሄድ የቆየው 35ኛው የምስራቅ አፍሪካ የተጠንቀቅ ኃይል የፖሊስ አካል ስብሰባ በዛሬው ዕለት በአባል ሀገራት የመከላከያ ሚኒስትሮች በተደረገ ስብሰባ ተጠናቋል። በመድረኩ ጠቃሚ የሆኑ ቀጠናዊ የሰላምና ደህንነት አጀንዳዎች ተነስተው ምክክር የተደረገባቸውና ልዩ ልዩ ውሳኔዎች የተላለፈባቸው ሲሆን የተጠንቀቅ ኃይሉ በቀጣይ የኃይል ስምሪት ለማድረግ በሚያስችል ቁመና ላይ እንዳለም ተገምግመዋል። የፌሪ መከላከያ ሚኒስትርን በመወከል የኢትዮጵያን ልኡካን ቡድን መርተው በስብሰባው የተሳተፉት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተጠንቀቅ ኃይሉ ባለፉት ዓመታት ያከናወናቸውን ተግባራት አድንቀዋል። በተለይ በተጠናቀቀው በጀት ዓመት የባህር ኃይል ኮማንድ ፖስት ልምምዱን በተሳካ ሁኔታ መፈጸሙን፣ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የጸጥታ ችግር በአባል ሀገራት ላይ ስለሚኖረው ተጽዕኖ የሚያጠና የእውነት አፈላላጊ ቡድን ከሁሉም አባል ሀገራት ተዋቅሮ ጠቃሚ የሆነ ጥናት ማድረጉና ሁሉም አባል ሀገራት ድርጅቱን በገንዘብ ለማገዝ ቁርጠኝነታቸውን መግለጻቸውን በአብነት የሚጠቀሱ የስብሰባው ስኬቶች ናቸው ብለዋል። የኦሮሚያ ክልል ንግድ ቢሮ በክልሉ በአምራቾችና በነጋዴዎች መካከል ያለውን የገበያ ትስስር ለማሳለጥ በትኩረት እየተሰራ ነው አለ። የቢሮው ምክትል ኃላፊ አንዱዓለም አበበ ለፋና ዲጂታል እንዳሉት በክልሉ በግብርና በኢንዱስትሪና ሌሎች ምርቶች ላይ ዘላቂ የዋጋ መረጋጋትን ለመፍጠር የሚከናወነው ስራ ተጠናክሮ ቀጥለዋል። በዚህም መሰረት አምራቾች ምርታቸውን በተገቢ ሁኔታ ለነጋዴዎች እንዲያስረክቡ አስፈላጊውን የገበያ ትስስር የመፍጠር ስራ የተከናወነ እንደሚገኝም አስረድተዋል። ምርቶች በበቂ ሁኔታ ለገበያ እንዲቀርቡና ለሸማቹ ማህበረሰብ ተደራሽ እንዲሆኑ የቅዳሜና እሁድ ገበያዎችን የማስፋት ስራ መስራቱን አመልክተዋል። አሁን ላይ በክልሉ ሁሉም አካባቢዎች ከ660 በላይ የቅዳሜና እሁድ ገበያዎች መኖራቸውን ጠቁመው በቀጣይ በማዕከላቱ የሚቀርቡ ምርቶችን ጥራት፣ መጠንና አይነት ለማሳደግ እንደሚሰራም ተናግረዋል። በተለይም ለምርቶች ዋጋ መጨመር መንስኤ የሆኑት ህገወጥ ደላሎችና ኬላዎች ላይ እርምጃ በመውሰድ ከገበያ ስርዓት የማስወጣት ስራ በትኩረት የተከናወነ መሆኑን አስገንዝበዋል። ምርት በመደበቅ አላስፈላጊ የገበያ አለመረጋጋት ለመፍጠር የሚሰሩ ነጋዴዎች ላይ ጥብቅ ክትትል በማድረግ እርምጃ የተወሰደ ይገኛልም ነው ያሉት። ህብረተሰቡ አላስፈላጊ የዋጋ ጭማሪ የሚያደርጉና ምርቶችን የሚያከማቹ ነጋዴዎችን ሲመለከት ጥቆማ እንዲሰጥም ጥሪ አቅርበዋል። በሌላ በኩል የአገልግሎት አሰጣጥን ለማሻሻል በቴክኖሎጂ የታገዘ ኢትሬድ ስርዓት በመዘርጋት ነጋዴዎች ባሉበት ሆነው በኦንላይን አገልግሎት እንዲያገኙ በቁርጠኝነት እየተሰራ መሆኑንም አስረድተዋል። የውጭ ዜና። የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳንን በጨለማ እንደሚገኙ ተነገረ። ፈጥኖ ደራሽ ኃይሉ በጦር ሰራዊቱ ተሸንፎ ከዋና ከተማዋ ካርቱም የወጣ ቢሆንም ሌሎች ወሳኝ የሱዳን ግዛቶችን ባለፉት ወራት ተቆጣጥሮ ይዞታውን እያሰፋ ይገኛል ተብሏል። ቢቢሲ በዘገባው እንዳስነበበው ባህር ጠንክር ተጨማሪውን ያቀርበዋል። ግዙፍ የሱዳን የኤሌክትሪክ ኃይል ማሰራጫ ላይ በተፈጸመ የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጥ መከሰቱ ተዘገበ። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማዋ ካርቱምና የጀነራል አልቡርሃን መቀመጫ የሆነችውን የወደብ ከተማ ፖርት ሱዳን ናቸው። የአይን እማኞች እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ዋና ኃይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው ኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ አይቷል። ሱዳን የጦር ሰራዊቱን በሚመሩት በጀነራል አብዱልፈታህ አልቡርሃንና በተቀናቃኛቸው ጀነራል ሐምዳን ደጋሎ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሂዱት 3 ዓመታት ሊሞላው በተቃረበው ጦርነት በመሰረተ ልማቶች ላይ ከባድ ውድመት መድረሱም የተዘገበ ይገኛል። አሁን በድሮን በተፈጸመው ጥቃትም በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለ ማሰራጫ ማዕከል ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ከተማዎች ላይ ያጋጠመው። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫ ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩት 2 ሰዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛ ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመ
የተፈረመበት ወሳኙ የሱዳን የኤሌክትሪክ ኃይል ማሰራጫ ማዕከል አልሙርቂን የሚያሰራጨውን የኤሌክትሪክ ኃይል የሚገኘው ከሀገሪቱ ትልቅ የውሃ ኃይል ማመንጫ ጣቢያ ነው። ማዕከሉ ኤሌክትሪኩን ወደ በርካታ ቁልፍ የሱዳን አካባቢዎች የሚያሰራጭ በመሆኑ የደረሰበት የድሮን ጥቃት ያስከተለው ጉዳት ውጤቱ በብዙ ቦታዎች ላይ ኃይልን በማቋረጥ ከፍተኛ ጉዳት ያደርሳል። በጄኔራል ደጋሎ የሚመራው ፈጥኖ ደራሽ ኃይሉ በሱዳን ጦር ሰራዊት ቁጥጥር ስር ባሉ በርካታ አካባቢዎች በሚገኙ የሰላማዊ ሰዎች መገልገያ የሆኑ መሰረተ ልማቶችን በተደጋጋሚ ኢላማ በማድረግ የድሮን ጥቃት ይፈጽማል ተብሎ ይከሰሳል። የቲክቶክ ኩባንያ ባለቤት ባይትዳንስ በአሜሪካ ውስጥ ላለው አብዛኛው ስራ ከአሜሪካና ከዓለም አቀፍ ባለሀብቶች ጋር አስገዳጅ ስምምነቶችን ተፈራረመ። የቲክታክ ዋና ስራ አስፈጻሚ ሹዚ ቼው ሐሙስ ዕለት ለሰራተኞቻቸው በላኩት ማስታወሻ መሰረት ግማሽ የንግድ ባለቤትነት በኦራክል፣ ሲልቨር ሌክ እና የኢሚራቲ ኢንቨስትመንት ኩባንያ ኤምጂኤክስን ባካተተ የባለሀብቶች ቡድን የሚተዳደር ይሆናል። ስምምነቱ ጥር 22 ይጠናቀቃል የተባለ ሲሆን ባይትዳንስ በአሜሪካ የሚካሄድባቸው ኢንቨስትመንቶቹን በብሔራዊ ደህንነት ስጋት ምክንያት እንዲሸጥ ለማስገደድ ዋሽንግተን ለዓመታት ያደረገው ጥረትን ያስቆማልም ተብሏል። ይህ ስምምነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመስከረም ወር መተግበሪያው ካልተሸጠ በስተቀር እንዲታገድ የሚያደርገውን ውሳኔ ባዘገዩበት ወቅት ይፋ ከተደረገው ስምምነት ጋር የሚስማማ ነው። ዘገባው የቢቢሲ ነው። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ቀን